ጤና ይስጥልን። በዛሬ ቪዲዮ የምናወራው ደግሞ አንድ ሰው እንዴት አድርጎ ሌላውን ሰው ስፔሻሊ ሴቶችን ኢንቫይት አድርገን $14 ኮሚሽን እንዴት እናገኛለን የሚለው እናያለን። ከዛ በፊት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ሁሉንም ቪዲዮዎች ከፓርት 1 ጀምሮ ሁሉንም ተመልከቷቸው። ስፔሻሊ ጀማሪ ሆናችሁ በእያንዳንዱ ቪዲዮ ስር ደግሞ ሊንክ አለ። ትክክለኛ የፖፖ ሬጅስትሬሽን ሊንክ ወይም ደግሞ ኢንቪቴሽን ሊንክ አስቀምጬላችኋለሁ። ከኔ ጋር መስራት ስለምትፈልጉ ሊንኩን ተጭናችሁ ዳውንሎድ አድርጉ። ለተጨማሪ መረጃ ደግሞ ቴሌግራም ቻናልም አለ፣ እሱን ጆይን። ጥሩ ኤጀንት ያስፈልጋል ፖፖ ላይ ለመስራት። ፖፖ ይከፍላል። ስለዚህ በዛሬ ቪዲዮ የምናወራው ስፔሻሊ ጀማሪዎች፣ ይሄ ለእናንተ በጣም ወሳኝ ነው፣ ለወንድም ለሴት ሆስት ማለት ነው። ፖፖ ለሴቶች በጣም ጥሩ ቦታ አለው። ሞቲቬት ያደርጋል፣ ኢንከሬጅ ያደርጋል፣ ያበረታታል። ስለዚህ አዳዲስ ሴቶችን ኢንቫይት ስናደርግ በአንድ ሰው $14 ኮሚሽን እንዴት እንደምናገኝ ነው ማሳያችሁ። ስቴፑን ተከተሉ። ስለዚህ ሁል ጊዜ እንደምላችሁ ምንድነው ፕሮፋይላችሁ ውስጥ ትገባላችሁ። ከዛ እቺን አንዴ ስትነኳት ውስጥ ያስገባችኋል። ከዛ ኢንቫይት የሚል አለ። ኢንቫይት የሚለውን መንካት ነው። ኢንቫይት የሚለውን ስትነኩ ኢሚዲየትሊ ምን ያመጣላችኋል? እዚህ ጋር እንደምታዩት ኢንቫይት ሰምዋን ካን earn up to $14 ይላል ማለት ነው። አንድ ሰውን ኢንቫይት አድርገን በትክክል በእኛ ሊንክ ገብቶ አፑን ከዚህ በፊት ዳውንሎድ ያላደረገች ስልኳ ላይ ማለት ነው። ለሴቶች ነው ኢንቫይት የምናደርገው። ከዚህ በፊት አፑን ያልተጠቀመች ጀምራ ያላቋረጠች ከሆነ በዚህ መልኩ ኢንቪቴሽን ይላካል ማለት ነው። ስለዚህ ኢንቫይት ናው የሚለውን አንዴ ስትነኩት ወዴት ይወስዳችኋል? ወደ ኢንቪቴሽን ሊንክ ማለት። እዚህ ጋር ወደ 5 አይነት ሊንኮች አሉ። ከነዚህ ሁሉንም ሼር ታደርጓቸዋላችሁ። በአንዱ ተጠቅማ ዳውንሎድ ካደረገች በኋላ ለእናንተ በሲስተም ሜሴጅ ምን ይመጣል? ዩር ኢንቪቴሽን ኢዝ ሰክሰስፉል ይላችኋል ማለት ነው። ዘን እሷ አፕሊኬሽኑን ምን ማድረግ አለባት? ዳውንሎድ ማድረግ አለባት ማለት ነው። እስቲ ሌትስ ሲ ይሄኛውን ሼር የሚለውን እንጫነው። አንዴ ነካሁኝ። ከዛ እዚህ ጋር እንደምታዩት በፌስቡክ፣ በሜሴንጀር፣ ዋትስአፕ፣ ላይን፣ ኢንስታግራም፣ ቴሌግራም ኮፒ ይላል። ብዙ ጊዜ ሪኮመንድ የሚደረገው ወይ በዋትስአፕ ወይም ደግሞ በቴሌግራም ኢንቪቴሽኑን ለምትልኩለት ሰው ብትልኩት ይመከራል። ስለዚህ በዚህ መልኩ ነው ኢንቪቴሽን የሚላከው ማለት ነው። ለምሳሌ አንዴ ምን አረኩኝ? በቴሌግራም ልበልና ምልከው ቴሌግራም ስልክ ኢሚዲየትሊ ለምልክለት ሰው ይሄዳል ማለት ነው። ከዛ በኋላ ያ ሰው ለምሳሌ እዚህ ጋር ከሆነ ምልከው እዚህ ጋር አንዴ ሴንድ አረኩ ማለት ሊንክ ሆነ ማለት ነው። እዚህ ጋር እንደምታዩት ለዚህ ይሄን ሊንክ ተጠቅሞ ምን ማድረግ አለባቸው ማለት ነው። ስለዚህ በዚህ መልኩ ዳውንሎድ የሚለውን ለምሳሌ ብንጫነው ምን ያመጣል? እዚህ ጋር ዳውንሎድ ኢሚዲየትሊ የሚል አለ። ዳውንሎድ ኢሚዲየትሊ የሚለውን ትነካለች ማለት ነው። ስትነካው ወዴት ይወስዳታል ማለት ነው? ወይ በፌስቡክ ወይ በኢሜል ጂሜል ነው ብዙ ጊዜ የሚያስመርጠው። ብዙ ጊዜ በኢሜል ወይም በጂሜል ቢሆን ነው ሪኮመንድ የሚደረገው ማለት ነው። ስለዚህ በጂሜል ዳውንሎድ ካደረገች በኋላ ኢሚዲየትሊ የሚጠይቃትን ሀገር ኢትዮጵያ ውስጥ ከሆነች ኢትዮጵያ ብላ ትሞላለች። ፐርሰናል ኢንፎርሜሽን፣ ኤጅ ከ18 ዓመት በላይ መሆን አለበት። ስለዚህ እድሜዋን ትሞላለች። ጀንደር ፊሜል ብላ ትሞላለች። በዋናነት ደግሞ ማይ ኤጀንሲ የሚለው ላይ ኤጀንት አይዲ ትሞላለች። አፑን ዳውንሎድ ካደረገች በኋላ ኤጀንሲ የሚለው ጋር ሄዳ የእናንተን አይዲ ትሞላለች ማለት ነው። አንዴ አሁን ብነካው ማይ ኤጀንሲ ለምን ይለኛል? ኤጀንት አይዲ ሙላል ይለኛል ማለት የእናንተ ፕሊዝ ኢንተር ኤጀንትስ አይዲ የሚል አለ በሜተድ 1 ማለት ነው። በዚህ ሜተድ 1 እሱን ተጠቅሞ እዚህ ጋር ኤጀንት አይዲ መሙላት ማለት ነው። ከዛ በኋላ ኤጀንት አይዲ ስትሞላ ለምሳሌ እኔን እዚህ ጋር 61 71 10 38 ብዬ በሞላ ፍራዲ ኤጀንት የሚል አለ። አሁን የኔ ነው ይሄ ትክክለኛው አካውንት ይሄ ነው። በዚህ መልኩ ከመጣላችሁ ከኔ ጋር መስራት ፈልጉ እንዲመጣላችኋል። እቺን አንዴ ትነካላችሁ። ፕሊስ ኢንተር ኤጀንትስ አይዲ ይላል። እቺን ፕሮፋይል ስትነኩ ኢሚዲየትሊ ራሱ ይገባል። ከዛ ኮንፊርም ትሉታላችሁ ማለት ነው። ስለዚህ በዚህ መልኩ ይሞላል ማለት ነው። በቀጣይ ደግሞ ኢሚዲየትሊ ምን ማድረግ አለባት ማለት ነው? ሬጂስተር ለማድረግ ፌስ አውተንቲኬሽን መሙላት አለባት ማለት ነው። ይሄኛውን አንዴ ስትነካ
ፌስ አውተንቲኬሽን የሚለውን ጎ ብላ ትነካዋለች ማለት ነው። እንዲህ ጎ ብላ ስትነካ እዚህ የካሜራ ምልክት ይመጣል። ፊቷን እዛ ውስጥ እያስገባሽ ወደ ግራ፣ ወደ ቀኝ፣ ወደ ላይ፣ ወደ ታች አፕሽን ክፈቺ ትላለች ማለት ነው። ከዛ በኋላ ስታርቱ ሰርተፊኬት የሚለውን አንዴ ስትነካ ምን ይሆናል ማለት ነው? አሻራው ተሰጠ፣ የፊት አሻራው ተቀበለ በራይት ምልክት። ከዛ በኋላ ከዚህ ወጥታ ወደ ዴይሊ ታስክ የመጀመሪያውን ላይቭ ለ2 ሰዓት ትቀመጣለች ማለት ነው። ዌልካሚንግ ሪዋርድ ቦነስ በቀን ለ2 ሰዓት ከተቀመጠች ወደ 10,000 ፖይንት ይሰጣታል ማለት ነው። በቀን ወደ 70,000 ፖይንት ወደ $7 ታገኛለች ማለት ነው። ኢንቫይተሩም ኢንቫይት ያደረገውም ሰው የመጀመሪያውን 3 ሰዓት ስትቀመጥ ለሱ 10,000 ፖይንት ወይም ለሱ 10,000 ፖይንት እየለቀቀላት ይሄዳል ማለት ነው። ሙሉ በሙሉ ደግሞ እስከ 7 ቀን ሙሉን ሰዓት በትክክል ከሰራች ለሱም $14 መጀመሪያ 60,000 ፖይንት እያደረገ ከዛ በኋላ ቀሪውን ደግሞ በሷ ስራ ላይ ተመስርቶ እየለቀቀለት ይሄዳል ማለት ነው። ስለዚህ በዚህ መልኩ ኢንቫይት አድርገን አንድ ሰው ምን እናገኛለን ማለት ነው? $14 እናገኛለን ማለት ነው። ስፔሻሊ ለጀማሪ ወንዶችም ሴቶችም ሆስቶች ሌቭላችሁን ለማሳደግ ይሄ በጣም ወሳኝነት ነው። ኢሚዲየትሊ ደግሞ ገንዘቡን ውዝድሮ አደረጋችሁም ለማየትም ቶሎ መኒ ሜኪንግ ለመስራት እቺ በጣም ፈጣን ቦነስ የምናገኙት ከኢንቪቴሽን ስለሆነ ማለት ነው። በተጨማሪ ወንዶች ሌቭል 5 ለመድረስ ምክንያቱም ሌቭል 5 ካልደረሳችሁ ላይቭ እና ፓርቲ መክፈት ስለማትችሉ 1-2 ሰው ኢንቫይት ብታደርጉ ወዳው ለሌቭል 5 የሚያደርስ ፖይንት ታገኛላችሁ ማለት ነው። ለሴቶች ብቻ ነው። ለወንድ ስንልክ ኢንቪቴሽን አያስብልንም ማለት ነው። ይሄንን እንድታውቁ ነው። ይሄን ቪዲዮ ከወደዳችሁት ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ። ለዚህ ቻናልም አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ተመሳሳይ ቪዲዮ እንዲደርሳችሁ አዲስ ጀማሪ ነኝ መስራት እፈልጋለሁ ለምትሉ ደግሞ በእያንዳንዱ ቪዲዮ ስር ትክክለኛ የኢንቪቴሽን ሊንክ አስቀምጬላችኋለሁ። ያንን ሊንክ ተጠቅማችሁ ዳውንሎድ አድርጉ። የሚጠይቃችሁ ሙሉ ኤጀንት አይዲም አለ 617110 ከኔ ጋር ለመስራት ማደግ ለምትፈልጉ ፍራዲ ፋሚሊ